እንደምናመሻችሁ ተመልካቾቻችን ከለቱ የቢዝነስና ምጣኔ ሀብት ዘገባዎች ጋር ናትናኤል በላይነህ ነኝ። አስቀድመን ከኢትዮጵያ ንግድ ባንክ ያገኘናቸውን የውጭ ሀገራት የገንዘብ ምንዛሬ ተመን፣ ከብሔራዊ ባንክ ያገኘነውን የወርቅ ዋጋ ተመን እንዲሁም የዕለቱን የነዳጅ ዋጋ ተከታትለን እንመለስ። ከማክሮ ኢኮኖሚ ማሻሻያው በኋላ በሀገሪቱ ውስጥ ያለው የዋጋ ንረት በከፍተኛ ሁኔታ መቀነሱ ተገለጸ። የማክሮ ኢኮኖሚ ማሻሻያው በ11 ወራት ውስጥ በሀገሪቱ ኢኮኖሚ ላይ ከፍተኛ ለውጥ ያስመዘገበ መሆኑን የብሔራዊ ባንክ ገዢ ማሞ ምህረቱ ተናግረዋል። ፍራውል ኃይሉ በ2016 ዓ.ም የተደረገው የማክሮ ኢኮኖሚ ማሻሻያ የተረጋጋ ኢኮኖሚን በማረጋገጥ ፈጠራን የሚያበረታታ ምቹ ኢንቨስትመንትን በማስፋት በንግዱ ዘርፍ የውድድር መንፈስን ማጎልበት እንዲሁም የሀገሪቱን ምርትና ምርታማነት በማሳደግ ረገድ ከፍተኛ ሚና እንዳለው ተነግሮለታል። ማሻሻያው ሁሉን አቀፍ ኢኮኖሚ እድገትና ፈጠራን ማጎልበት ላይ የተመሰረተና የኑሮ ውድነት ጫናን በማርገብ የዜጎችን ተጠቃሚነት የሚያረጋግጥ ዘመናዊና በዓለም አቀፍ ደረጃ ተወዳዳሪ የኢኮኖሚ ስርዓትን ለመገንባት የሚያስችል መሆኑ ተገልጿል። የዚህ የማክሮ ኢኮኖሚ ማሻሻያ የ11 ወር አፈጻጸምን አስመልክቶ የኢትዮጵያ ብሔራዊ ባንክ ገዢ ማሞ ምህረቱ ማብራሪያ ሰጥተዋል። ማሞ ምህረቱ የማክሮ ኢኮኖሚ ማሻሻያ ባለፈው 11 ወራት አመርቂ የሚባል ውጤት ያስመዘገበ መሆኑን አንስተው የውጭ ምንዛሬ ክምችት የዋጋ ንረትን ከመቀነስ አንጻር አፈጻጸሙ ጥሩ የሚባል መሆኑንም ተናግረዋል። ይህ አፈጻጸም ይህንን ፕሮግራም የሚደግፈው የዓለም አቀፉ የገንዘብ ድርጅት ኢትዮጵያ ያደረገችው የማክሮ ኢኮኖሚ ማሻሻያ ከእቅድ በላይ በሆነ መልኩ ግቡን መምታት ችሏል ማለቱንም ማሞ ምህረቱ ተናግረዋል። ኤክስፖርት አፈጻጸም በምናይበት ጊዜ የውጭ ምንዛሬ ክምችቱን በምናይበት ጊዜ በተለይ የዋጋ ንረትን በመቀነስ የታዩ አበረታች እርምጃዎችን በምናይበት ጊዜ አፈጻጸሙ በጣም ጥሩ አፈጻጸም ነው። ይሄኛ ብቻ የምንለው ሳይሆን ይህን ፕሮግራም የሚደግፉ ሌሎች አካሎች በተለይ የዓለም አቀፉ የገንዘብ ድርጅት በቅርቡ ባወጣው ሪፖርት የኢትዮጵያ ማክሮ ኢኮኖሚክ ሪፎርም አፈጻጸም የታቀደለትን የታሰበውን ዓላማ ማሳካት ብቻ ሳይሆን ከዛ ውጪ ሰብስታንሻሊ ኤክሰፕሽናሊ ከታሰበው በላይ የተፈጸመ እንደሆነ ምስክርነቱን ሰጥቷል። በኢትዮጵያ ውስጥ ያለው የዋጋ ንረት ከወር ወር እየቀነሰ መምጣቱን ያነሱት ማሞ በተለይ ደግሞ ምግብ ነክ የዋጋ ንረት ከፍተኛ የሆነ መሻሻሎችን አሳይቷል ብለዋል። አጠቃላይ ሲታይ በኢትዮጵያ ውስጥ ያለው የዋጋ ንረት ከወር ወር እየቀነሰ ነው እንደመጣ ማየት ይቻላል። ከሁሉ በላይ ትልቁ የዋጋ ንረትን ወደፊት የሚወስደው የምግብ ነክ ዋጋ ንረት እሱ በአሁኑ ጊዜ ከ12% በታች ነው። ስለዚህ አካሄዱ በአጠቃላይ ጥሩ መልካም የሚባል ነው። ይሄ ማለት ግን ከፊታችን ስራ አይጠብቅም ማለት አይደለም። በብሔራዊ ባንክ ግምት መሰረት በሚቀጥለው አመት መጨረሻ ላይ የዋጋ ንረት በሲንግል ዲጂት ወደሞ ወደ ነጠላ አሃዝ ለማስገባት ከፍተኛ ስራ ይሰራል። ማሻሻያው ተመኑን በገበያ ከመወሰን ባለፈ የምንዛሬ ስርዓቱን የተሳለጠና ቀልጣፋ እንዲሆን አድርጓል። ከዚህም ባለፈ ወደ ሀገሪቱ ውስጥ የሚገባው የውጭ ምንዛሬ በከፍተኛ ሁኔታ መጨመሩን የኢትዮጵያ ብሔራዊ ባንክ ገዢ ማሞ ምህረቱ ተናግረዋል። ምንዛሬ ስርዓት ውስጥ የተወሰደው እርምጃ ስር ነቀል የሚባል መሰረታዊ የሚባል ተመኑን በገበያ ከመወሰን ባለፈ በአጠቃላይ የውጭ ምንዛሬ ስርዓቱ የተሻሻለ እንዲሆን ቀላል እንዲሆን ሰው በቀላሉ የሚረዳው እንዲሆን ለማስቻል ተጨባጭ ሰፊ እና ሂስቶሪክ የሚባል በብዙ መልኩ ታሪካዊ የሚባል ለ50 ዓመታት ለመጀመሪያ ጊዜ የተወሰደ እርምጃ ነው። በኢትዮጵያ ኢኮኖሚ የሚመጣው የውጭ ምንዛሬ ፍሰት ጨምሯል። አንዳንድ ሀዞችን ለመጥቀስ ለምሳሌ ባለፉትን 11 ወራት አፈጻጸም በምናይበት ጊዜ የኤክስፖርትን አፈጻጸም ብንወስድ በ119% የሸቀጦች ንግድ ገቢ አድጓል። ባለፈው አመት ከውጭ ምንዛሬ ሪፎርሙ በፊት በአጠቃላይ የሀገሪቷ ኤክስፖርት ወደ 3.8 ቢሊዮን ነው። አሁን ግን ይሄን አመት
በምናቅቅበት ጊዜ የኢትዮጵያ ኤክስፖርት 8 ቢሊዮን ይደርሳል ተብሎ ይጠበቃል። በበጀት ዓመቱ 8 ቢሊዮን ይደርሳል ተብሏል። ስለዚህ የንግድ ገቢና የሐዋላ ገቢ ባለፈው 11 ወራት መጨመሩን ገልጸው በአጠቃላይ ይህ የማክሮ ኢኮኖሚ ማሻሻያ በሀገሪቱ ኢኮኖሚ ላይ አመርቂ ውጤት ማምጣቱንም ገልጸዋል። ንግድ ገቢን ብንወስድ በ23% አድጓል። የውጭ ሐዋላ ገቢ ወይም ደግሞ ሬሚተንስ የሚለውን ብንወስድ በ22% አድጓል። የማክሮ ኢኮኖሚክ ሪፎርም ፕሮግራሙ ተግባራዊ በሚሆንበት ጊዜ ረጅም ጊዜ ተወስዶ ነው ዝግጅት ሲደረግበት የቆየው። ከአንድ ዓመት በላይ ዝግጅት ተደርጎበታል። እያንዳንዱ ሪፎርም ምን አይነት ውጤት ሊኖረው ይችላል የሚለው በጥናት ለመለየት ብዙ ጥረት ተደርጓል። ሪፎርሙ በአጠቃላይ በምናይበት ጊዜ አንድ ጉዳይ የሚመለከት ሪፎርም ሳይሆን ብዙ ጉዳዮችን ያካተተ ነው። የገንዘብ ፖሊሲን ይመለከታል፣ የፊስካል ፖሊሲን ይመለከታል፣ የፋይናንስ ዘርፉን ይመለከታል፣ የውጭ ምንዛሬ ስርዓቱን ይመለከታል። ይሄ ሪፎርም ተግባራዊ በሚደረግበት ጊዜ በአንድ የመንግስት አካል የተደረገ ሪፎርም ሳይሆን በሚመለከታቸው የመንግስት አካል በቅንጅት በጋራ የተዘጋጀና የተመራ ሪፎርም ነው። ሪፎርሙን በምንተገበርበት ጊዜ የተገበርንበት መንገድ ከዝግጅቱ በተጨማሪ ውጤታማ እንዲሆን አድርጎታል። ስለዚህ ነገሮችን በአንዴ መተግበር ሳይሆን በቀደም ተከተል መተግበር። ይህ ሪፎርም በጣም ኮምፕሬሄንሲቭ ከመሆኑ የተነሳ ከፍተኛ የሆነ የውጭ ድጋፍ የተገኘበት ሪፎርም ነው። ስለዚህ እነዚህን በድምር ስንወስድ የማክሮ ኢኮኖሚክ ሪፎርም አፈጻጸሙ እጅግ ውጤታማ ነበረ። ማሻሻያው ከሀገር ውስጥ ባለፈ በዓለም አቀፍ ደረጃ ከፍተኛ ድጋፍ ያስገኘ መሆኑንም ማሞ ምህረቱ በማብራሪያቸው ተናግረዋል። ታሜሶል ኮሚኒኬሽን ለጋዜጠኛ ደረጀ ኃይሌ የቢዋይዲ መኪና በስጦታ አበረከተ። በጋዜጠኝነት ሙያ ለረጅም ዓመት ሲሰራ የቆየውና በሙያው በርካታ ስራዎችን የሰራው ጋዜጠኛ ደረጀ ኃይሌ የ60ኛ ዓመት የልደት በዓሉ መከበሩ የሚታወስ ነው። ጋዜጠኛ ደረጀ ኃይሌ ይህንኑ የልደት በዓሉ ምክንያት በማድረግ በተዘጋጀ መድረክም የጋዜጠኛው የሙያ አጋሮችና ቤተሰቦች በተገኙበት ተከብሯል። በሀገራችን በሪል ስቴት ዘርፉ ከተሰማራው ጃምቦ ሪል ስቴትም የቤት ስጦታ ማበረከቱ የሚታወስ ነው። ከዚህ ባሻገር በትላንትናው ዕለት ይኸው የሪል ስቴት አልሚ ጋዜጠኛ ደረጀ ኃይሌን የድርጅቱ ብራንድ አምባሳደር አድርጎ መሾሙን አሻም በቦታው ተገኝታ ዘግባለች። በዛሬው ዕለትም በአዲስ አበባ ከተማ የሎተሪ አገልግሎትን ወደ ዲጂታል ቴክኖሎጂ ለማሸጋገር እየሰራ የሚገኘው ታሜሶል ኮሚኒኬሽን የጋዜጠኛ ደረጀ ኃይሌን የ60ኛ ዓመት የልደት በዓል ምክንያት በማድረግ ኢ2 የተሰኘ የቢዋይዲ ምርት መኪና በስጦታ አበርክቶለታል። ጋዜጠኛ ደረጀ ኃይሌ ለረጅም ዓመታት በኢትዮጵያ ቴሌቪዥን የበርካቶችን ቀልብ ገዝቶ የቆየ የጥያቄና መልስ ፕሮግራም ሲያዘጋጅ የነበረ ሲሆን በቅርቡም በአርትስ ቴሌቪዥን የታሪክ የፖለቲካና የተለያዩ ባለሙያዎችን በመጋበዝ ፕሮግራሞችን አዘጋጅቶ ሲያቀርብ ቆይቷል። ከዓለም አቀፍ የዜና አውታሮች ወዳገኘናቸው ዘገባዎች ስናልፍ የእስራኤልና የኢራን ግጭት እስያ በመካከለኛው ምስራቅ ነዳጅ ላይ ያላትን ጥገኝነት እንዲጨምር አድርጓል ተባለ። እስያ በመካከለኛው ምስራቅ ዘይትና ጋዝ ላይ ያለውን ከፍተኛ ጥገኝነት በተለይም በሆርሙዝ የባህር ዳርቻ ላይ የሚደረጉ መርከቦችን መቆራረጥን ክልሉን ለከፍተኛ አደጋ ያጋልጣል። ይህ ስትራቴጂክ ቦታ ዓለም አቀፉ የነዳጅ ትራንስፖርት ወሳኝ ሲሆን በእስራኤልና ኢራን መካከል የሚደረገው ጦርነት ያሉ ግጭቶች የአቅርቦት ሰንሰለቶችን ለማወቅ ትልቅ ሚና አላቸው። በውጤቱም የእስያ የኤነርጂ ደህንነት አደጋ ላይ ወድቋል የተባለ ሲሆን ይህም በዚህ ወሳኝ ኮሪደር ውስጥ ካለ ማንኛውም አለመረጋጋት ሊፈጠር ለሚችለው የዋጋ መለዋወጥና እጥረት ተጋላጭ ያደርገዋል ተብሏል። ኢራን 20 በመቶ የሚሆነውን የዓለም ዘይትና የተፈጥሮ ጋዝ ወይም ጭነት በሚያስተናግደው ባህር ላይ ተቀምጣለች። ቻይና፣ ህንድ፣ ጃፓንና ደቡብ ኮሪያም ከነዚህ ምርቶች ውስጥ 75 በመቶ የሚሆኑን ይሸፍናሉ። ለ12 ቀናት በዘለቀው የእስራኤልና ኢራን ጦርነት የእርቅ ድርድር ዘገባ እስከተጠናቀረበት ጊዜ ድረስ ይህም ለአሁኑ በነዳጅ ምርት ላይ ችግር ሊፈጠር የሚችለውን እድል ይቀንሳል። ነገር ግን የዘገየ አለመረጋጋትን ለመከላከል ብቸኛው መንገድ ከውጭ በሚገቡት የነዳጅ ምርት ላይ ያለውን ጥገኝነት መቀነስና የእስያ ታዳሽ ኃይል ምንጮችን ለውጥ ማፋጠን ነው ሲሉ የኢኮኖሚ ተንታኞች ገልጸዋል። ቻይናና ህንድ በሆርሙዝ የባህር ዳርቻ ውስጥ የሚያልፉ ትልቁ የነዳጅ ገዢዎች ናቸው። ዘገባው የሮይተርስ ነው። ትራምፕ ዝርዝር መረጃ ሳይሰጡ ዩናይትድ ስቴትስ ከቻይና ጋር የንግድ ስምምነት ተፈራርማለች አሉ። አሜሪካና ቻይና በንግድ ላይ ስምምነት መፈራረማቸውን የገለጹት ፕሬዝዳንት ዶናልድ ትራምፕ በቅርቡ ከህንድም ጋር ስምምነት እንደሚኖራቸው ይጠበቃል ብለዋል። ስምምነቱ የተፈረመው በዚህ ሳምንት መጀመሪያ ላይ ነው ሲሉ ሃዋርድ ሉትኒክ ለብሉምበርግ ቴሌቪዥን ተናግረዋል። ሉትኒክም ሆኑ ትራምፕ ስለ ስምምነቱ ምንም አይነት ተጨማሪ መረጃ አልሰጡም። የቅርብ ጊዜው ስምምነት ትራምፕ ከ2 ሳምንታት በፊት ካወጁት የአሜሪካ ኢንዱስትሪዎች በጣም አስፈላጊ የሆኑትን ማግኔቶችና ብርቅዬ ማዕድን በቀላሉ ማግኘት እንደሚችሉ ከተናገሩት ስምምነት የተለየ ይሁን ግልጽ አይደለም። ይህ ስምምነት የንግድ ንግግሮች እንዲቀጥሉ መንገዱን የጠረገ ሲሆን በዩናይትድ ስቴትስ ኮሌጆች የቻይና ዜጎች ቪዛን መሰረዝን ለማቆም ተስማምታለች። ዩናይትድ ስቴትስ በቻይና ላይ የሚወስዱትን ተከታታይ ገዳቢ እርምጃዎችን የምትሰርዝ ከሆነ ቻይና በህጉ መሰረት ቅድመ ሁኔታዎችን የሚያሟሉ ቁጥጥር የተደረገባቸውን እቃዎች ወደ ውጭ የሚላኩ ማመልከቻዎችን ታጸድቃለች ሲል የቻይና የንግድ ሚኒስቴር አስታውቋል። ስምምነቱ በግንቦት ወር መጀመሪያ ላይ በጄኔቫ የተካሄደውን የመጀመሪያ ድርድር ተከትሎ ሁለቱም ወገኖች ከፍተኛ የታሪፍ ጭማሪ እንዲያራዝሙ ካደረገ በኋላ የመጣ ነው። ዘገባው የአሶሺየትድ ፕሬስ ነው።
ተመልካቾቻችን የዕለቱ የቢዝነስና ምጣኔ ሀብት ዘገባዎች በዚሁ ተጠናቋል። ስለተከታተላችሁን አመሰገንን።